ነገራቶች የተገኙበት ነገር ከሆነ ሙስሊም የሆነ አካል ባንተ ላይ እነዚህ አራት ነገራቶች ከተገኙ ዱንያዊ የሆነ ቁሳቁስ፣ ዱንያዊ የሆነ መጠቃቀሚያ፣ ዱንያዊ የሆነ መዋቢያ፣ የሚበላ የሚጠጣ ዱንያዊ የሆነ ነገር ቢያመልጥክ ምንም አይደለም። አልሙሂም እነዚህ አራት ነገራቶች አንተ ላይ ይገኙ እንጂ አራት ነገራቶች ያንተ ባህሪ ይሁኑ እንጂ ከዛ ውጭ ያለው ቢያመልጥህ ምን መታዕ ዱንያ ወዚነቲሃ ዱንያ የሆነ መጠቃቀሚያ ቁሳቁስ፣ ዱንያ የሆነ ነገራቶች አንተን ቢያመልጡክ ምንም አይደለም። አልሙሂም እነዚህ ነገራቶች አንተ ጋር ይኖሩ ማለት ነው። ሙእሚን ብሎ ማለት ሰዎች ያመኑት ነው። አማናውን ይጠብቅ። አማናን መጠበቅ የነቢያቶች ባህሪ ነው። ብዙ ቦታ ብታዩ ነቢያቶች ወአነ ለኩም ናሲሑን አሚን ወአነ ለኩም ናሲሑን አሚን፣ እኔ ለእናንተ መካሪ ነኝ፣ ታማኝ የሆንኩኝ መካሪ ነኝ እያሉ ነበር። የነቢያቶች ባህሪ ነው። የሰሓቦች ባህሪ ነው። የሷሊሖች ባህሪ ነው። የደጋግ ባሮች ባህሪ ነው። የሙእሚኖች ባህሪ ነው። ይሄ ባህሪ ይሄንን ባህሪ ከተላበስ አማና የሚባለው ባህሪ ያንተ ባህሪ ከሆነ ታማኝ ከሆንከ ፈላ ዐለይከ ማ ፋተከ ሚነ ዱንያ፣ ከሰዎች ጋር በልዩ መልኩ ከሰዎች ጋር ባለክ ሙዓመላ ላይ እየሸጥክ እየለወጥክ ከሰዎች ጋር ስትነጋገር ስትዋዋል በማንኛውም ነገር አንተ ስድቅ የሚለው ያንተ ባህሪ ሊሆን ነው። ከሰውነትህ ከደም ስርህ ጋር ሊዋሃድ ነው እውነተኛ ሙእሚን። ከፊት ለፊትህ ማዛ የጠበቀህ ነገር ከፊት ለፊትህ ያጋጠመህ ነገር አደጋ ቢሆንም እውነትን ተናግረህ ትሄዳለህ። ግን ከዛ በኋላ ያለው ነጃት ፈላህ እውነተኛ ሙእሚን ዱንያም ላይ ይሁን አኼራ ላይ ፈላህ ትወጣለህ። ነቢዩ ሰለላሁ ዐለይሂ ወሰለም ልክ እንዳሉት አፍለሐ ኢን ሰደቅ፣ ሐዲሱ ረዥም ነው። እውነትን ከተናገረ እውነተኛ ከሆነ ፈላህ ይወጣል። ነቢዩ ሰለላሁ ዐለይሂ ወሰለም የሚፈልገውን ነገር ያገኛል፣ ከሚፈራው ነገር ይርቃል። ወቢበይትን ፊ ወሰጢ ልጀና ሊመን ተረከ ልከዚበ ወኢን ካነ ማዚሐን፣ ውሸትን የተወ እውነተኛ የሆነ ማለት ነው። ቅድም ላሳለፍነው ሐዲስ የሚያጠናክር ውሸትን የተወ ለቀልዱም እንኳ ቢሆን እረ ለቀልዴ ነው ከምሬ አይደለም ቢሆን ውሸትን የተወ የሆነ አካል ጀነት መሃል ላይ ፎቅ እንዲያገኝ ቤት እንዲያገኝ ተጠያቂ ነኝ ኃላፊ ነኝ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ሰብስክራይብ በማድረግ ቤተሰብ ይሁኑ። ኢነል ሐምደሊላህ ነሕመዱሁ ወነስተዒኑሁ ወነስተግፊሩህ ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده ربي لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وأصحابه. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما. أما بعد، أحبتي في الله، أولا
أشكر المولى جل جلاله وتقدست أسماؤه الذي هدانا للإسلام وما كنا لنهتدي لولا أن هدانا الله الذي وفقنا للمنهج السلفي وهدانا وأعاننا على طلب العلم. بمجمع درجة لا الله جل وعلا مسكنا كرالوي لبزو ولتا تقطرو لما يزلك لهون ولتا بالتبيت لهون الله جل وعلا مسكنا كرالوي በእኛ ላይ የዋላቸው ውለታዎች እጅግ በጣም ብዙ ነው። በዋናነት ደረጃ ኒዕመተ الإسلام ለእስልምና ያደለን ጌታ እስልምና ጸጋ ነው። እንደ እስልምና ጸጋ የለም። ለዚህ ትልቅ ኒዕማ ጸጋ አላህ ጀለ ወዐላ አደለን። እንዲሁም ደግሞ ሙስሊሞች ካደረገን በኋላ አላህ ጀለ ወዐላ ብዙ ሙስሊሞች አሉ ለሱና የታደሉ ለሱና የተወፈቁ አላህ ጀለ ወዐላ ለሱና አደለን ወፈቀን። ይሄ አላህ ጀለ ወዐላ ጸጋ ነው፣ ኒዕማ ነው። እንዲሁም ደግሞ ጠለበ العلم علم ለመማር ዲንን ለመገንዘብ አላህ ባገራው ያቀማችንን ሩጥ ለማለት አላህ ጀለ ወዐላ አገዘን። طلب العلم ይሄ ነው ተብሎ ማይባል፣ ይሄ ነው ተብሎ ማይገደብ ለኒዕማዎች ለጸጋዎች ሁሉ ባልተቤት ለሆነው ጌታ ለአላህ ምስጋና ይገባው። ሌላው በዚህ ሰዓት በዚህ ጊዜ በዛሬው ቀን ለአላህ ብለን የምንወዳቸው የምናከብራቸው ልባችን ላይ ትልቅ ቦታ ያላቸው ወንድሞቻችን ለመዘየር አላህ ጀለ ወዐላ ወፈቀን። ይሄ የአላህ ተውፊቅ ነው። ليس بحولنا ولا بقوتنا إنما هو محض فضل الله عز وجل. يا الله جل وعلا فضل ترفاتنا إينا إهين بوتا إهين أكابابي لما زير لما تيك أيضا مسجدو تسرتو مسجدو سيسرى ሳይታሰብ በፊት ነበር ያሰብነው። ይሄ አካባቢ በልዩ መልኩ እኔ ስለራሴ ሳወራ ትልቅ ባለውለታዬ ትልቅ በጠለበ العلم ላይ ዒልም እውቀት በመማር ላይ ያገዙኝ የተባበሩኝ ከጎኔ የቆሙ ትልቅ ባለውለታዬ ናቸው በዚህ አካባቢ ሰዎች። በልዩ መልኩ አባታችን አቡ አብዱላህ በግሉ ዘይረዋለሁ ይመጣለሁ ባይወልደኝም አባቴ ነው፣ አስተምሮኛል፣ ዒልም ለመማር እውቀትን ለመቅሰም ትልቅ እገዛ አድርጎልኛል በማለት ዚያራ አስብ ነበር። ዛሬ ነገ ከነገ ወዲያ እያልኩኝ ማለት ነው። እንግዲህ አላህ በወሰነው ሰዓት አላህ ጀለ ወዐላ በፈቀደው ሰዓት ነው የሚሆነው። ለዚህም ያገዘን አላህ ጀለ ወዐላ ትልቅ ምስጋና ይገባው። በመቀጠል አሽኩሩ أخانا المفضال الشيخ أبا عبد الله على ما تفضل به وعلى ما قدمه. ወንድማችን አባ አብዱላህ ባደረገው ተቅዲም
በሚቆምበት በሆነው ጅሁድ ልፋት ላይ ከልብ እናመሰግናለን። نقول شكر الله لك الله جل وعلا في ميزان حسناتك الله ያደርገልን በሚያደርገው ልፋት በሚያደርገው አስተምሮት ወደ አላህ መጣራት ሙስሊሞችን ካሉበት ጨለማ ወደ ብርሃን ለማውጣት አላህ ባገራለት አላህ በፈቀደለት በሚያደርገው ትግል አላህ ጀለ ወዐላ በሐሰናት በመልካም ሥራ ሚዛን አላህ ጀለ ወዐላ ያድርግልን እያልን ዱዓ እናደርግለታለን። ወንድማችን አቡ አብድላህ ስለሱ ለማውራት አይደለም የሚወደው የሚፈልገው ነገር ስላልሆነ ማለት ነው። በመጀመሪያ ደረጃ ይቅርታ አቀርባለሁ። የሚገባው አሁን ልንዘየረው አልነበረም። የመጀመሪያ እንደው ለሱ ረዳት ሆነን አጋዥ ሆነን መጀመሪያ ከጎኑ መቆም ከነበሩት ሰዎች አንደኛው እኔ ነበርኩኝ በግሌ ማለት ነው። ነገር ግን አላደረኩትም። ይቅርታ አሁን እጠይቃለሁ። ለአላህ የሚወደው ወንድሜ ነው። ለአላህ የማከብረው ወንድሜ ነው። ሌላ ነገር ሳይሆን በብዙ ነገር አብረን አሳልፈናል። ጠለበል ዒልም ላይ አብረን አሳልፈናል። ስናሳልፍ ለየት የሚያደርጉት ከሌላ ወንድሞችም ወዳቸው ሌላ ወንድሞች አሉኝ። ከነዛ ወንድሞች ለየት የሚያደርገው ባህሪ አለ። ለየት የሚያደርገው ባህሪ አለ። ያ ባህሪ በጣም እኔ ለአላህ ብዬ እንድወደው አድርጎኛል። ለአላህ ብዬ የምወደው አካል ነው። እንደገና ደግሞ በኸይር የሚታወቅ በዒልም በኸይር የሚታወቅ ለወንድሞቹ በመልፋት መልካም በማሰብ የሚታወቅ የሆነ በተለያየ ቦታ የተለያየ አሻራ ያለው አይደለም። አዲስ ጀማሪ ጣሊብ ዒልም በሆነ አካል ሳይሆን ትልቅ ደረጃ በደረሰው በሆነ አካል ላይ ራሱ አሻራ ያለው ትግል ያለው ወንድማችን ነው። አላህ ይቀበለው፣ ኻቲማውንም አላህ ያስተካክልለት። ሰውን ዛሬ በመልካም ታወሰዋለህ፣ ነገውን አላህ ነው የሚያውቀው። ዛሬ እስከ ዛሬ ባየነው በኸይር የምናውቀው በዒልም የምናውቀው በሰብር በትዕግስት የምናውቀው ወደ አላህ በመጣራት የሚችለውን አቅሙ በፈቀደው ሙስሊሞችን ለመርዳት ራሱን ዝቅ አድርጎ የሚንቀሳቀስ ወንድማችን ነው። አላህ ይጠብቀው። أما ما ذكره ما يتعلق بنا ስለኛ ያወራው ነገር ونحن እኛ ከዛ በታችንን እንታወቃለን። ያው መሸዋወድ የለብንም። ስለ ደረጃችን ስለ ሐላችን እናውቃለን። نسأل الله أن يجعلنا خيرا مما يظنون بنا كما يجمتون بلا الله جل وعلا እንዲያደርገን አላህን ጀለ ወዐላ እንማጸናለን። በመግቢያ መንደርያ ያልኩኝ ጊዜው እንዳልጨርስባችሁ ወደ ቀጥታ አርዕስት ስገባ وإن كانت لي ماذا من كلمة ألقيها على مسامعكم الزبوت علي وندم እህቶችን ለማስታወስ እንዲሁም ደግሞ ለመምከር የፈለኩት ስለ አንድ ሐዲስ ما تضمنه حديث الذي رواه إمام أحمد وغيره من حديث عبد الله بن عمر وجاء أن عمرو بن العاص ابن أبي العاص وهو حديث صحيح صححه علامة الألباني وفي بعض المراجع حسنه أنه قال أي عبد الله بن عمر قال قال رسول الله صلى الله عليه وسلم أربع إذا كن فيك فلا عليك ما فاتك من الدنيا أربع إذا كن فيك فلا عليك ما فاتك من الدنيا أربع خصال
إذا اتصف بها المسلم أردت نجراتوج مسلم يهون أكان نزي أردت نجراتوج بحرياتوج كهونو بأردت نجراتوج يتجلس نجر كهونا أردت نجراتوج يتلابسوت كهونا أردت نجراتوج يتجنبت نجر كهونا مسلم يهون أكان بانت لا إنزي أردت نجراتوج كتجنب فلا عليك ما فاتك من الدنيا أي فلا بأس بما فاتك من متاع الدنيا دنيا يهون قصاقص دنيا يهون متقاكميا دنيا يهون موابيا مبلا متتا دنيا يهون نجر بيعملتك منم ما يدلم المهم نزيارات نجراتوج أنت لا يجنوا እንጂ አራት ነገራቶች ያንተ ባህሪ ይሁኑ እንጂ ከዛ ውጭ ያለው ቢያመልጥህ من متاع الدنيا وزينتها ዱንያ የሆነ መጠቃቀሚያ ቁሳቁስ ዱንያ የሆነ ነገራቶች አንተን ቢያመልጡክ ምንም አይደለም المهم እነዚህ ነገራቶች አንተ ጋር ይኖሩ ማለት ነው وذكر منها ከነዚህ ከአራት ነገራቶች በመጀመሪያ ደረጃ ነብዩ ሰለላሁ ዐለይሂ ወሰለም የጠቀሱት حفظ أمانته حفظ أمانة أمانة መጠበቅ ታማኝ መሆን አማና ሊኖርህ ነው ታማኝ ከሆንክ ከዳተኛ ካልሆንክ ለሙስሊሞች ታማኝ ከሆንክ በአጠቃላይ ለማንም አካል ታማኝ ከሆንክ የመጀመሪያው አማና ከጌታ ጋር ነው ከአላህ ጋር ነው ዋናው አማና ዋና አማና ማለት አላሁ ጀለ ወዐላ በእኛ ላይ ግዴታ ያደረገውን ነገር መጠበቅ ነው ተውሂድ ዋና አማና ነው ሶላት ዋና አማና ነው ዘካ ሐጅ ዑምራ ዋና አማና ነው አላሁ ጀለ ወዐላ ያዘዘባቸው ነገራቶች አማና ናቸው የከለከለው ነገር መከልከል ይሄም አማና ነው በጥቅሉ ሸሪዓው የሆኑ ነገራቶች አማና ናቸው አማናን መጠበቅ በልዩ መልኩ ከሰዎች ጋር ባለ ሙዓመላ ከሰዎች ጋር ባለክ ማዛ ግብይት ከሰዎች ጋር ባለክ ማዛ ሙዓመላ አንተ ምን መሆን አለበት ታማኝ መሆን አለበት ይሄ ካለክ ሌላ ቢያመልጥህ ምንም አይደለም أمانة مالك كبان كما جاء في الحديث لا إيمان لمن لا أمانة له ولا دين لمن لا أهد له حديث لا كفي علماء كما قال اللبت بيلو معنى صحيح لا إيمان لمن لا أمانة له أمانة يللو إيمان يللو قانون ما يطبق دين የለውም እንዳሉት ነብዩ ሰለላሁ ዐለይሂ ወሰለም وكما قال النبي صلى الله عليه وسلم المؤمن من أمنه الناس مؤمن ብሎ ማለት ሰዎች ያመኑት ነው من أمنه الناس على أموالهم وأنفسهم ሰዎች ገንዘባቸው ላይ ንብረታቸው ላይ ሰዎች ያመኑት ራሳቸው ላይ ያመኑት ልጆቻቸው ላይ ያመኑት ባለቤቶቻቸው ላይ ያመኑት አጠቃላይ ዲናቸው ላይ ያመኑት المؤمن من أمنه الناس ሙእሚን ብሎ ማለት ሰዎች ያመኑት ነው አማናውን መጠበቅ አማናን መጠበቅ የነቢያቶች ባህሪ ነው ብዙ ቦታ ብታዩ ነቢያቶች وأنا لكم ناصح أمين وأنا لكم ناصح أمين أنا لنانت مكاري نኝ ታማኝ የሆንኩኝ መካሪ ነኝ እያሉ ነበር የነቢያቶች ባህሪ ነው የሷሃቦች ባህሪ ነው የሷሊሖች ባህሪ ነው የደጋግ ባሮች ባህሪ ነው የሙእሚኖች ባህሪ ነው ይሄንን ባህሪ ከተላበስ
አማና የሚባለው ባህሪ ያንተ ባህሪ ከሆነ ታማኝ ከሆንከ فلا عليك ما فاتك من الدنيا አንደኛው አማና ነው የራሱን ቻለ አረስተ ነው ራሱን ቻለ ብዙ ሙሐደራ ሊያስፈልገው የሚያስፈልገው አረስተ ነው ነገር ግን እንደ ኢሻራ አንደኛው ይሄ ተጠቀሰ በሁለተኛ ደረጃ ነብዩ ሰለላሁ ዐለይሂ ወሰለም የተጠቀሱት وصدق حديث የመጀመሪያው حفظ أمانة ሁለተኛው وصدق حديث እውነተኛ መሆን ንግግርህ ላይ የምትናገረው ንግግር ላይ እውነተኛ መሆን ከውሸት መራቅ ከውሸት መጠንቀቅ ውሸተኛ አለመሆን እውነተኛ መሆን እውነተኛ ከሆንክ የመጀመሪያ እውነተኛ የምትሆነው ከፈጣሪ ጋር ነው ከአላህ ጋር ነው ከአላህ ጀለ ወዐላ ዲን ጋር ነው ከነብዩ ሰለላሁ ዐለይሂ ወሰለም ሱና ጋር መጀመሪያ እውነተኛ መሆን صدق حديث እውነተኛ ከሆንክ صدق የሚባለው እጅግ በጣም ብዙ ማብራሪያ ያለው ዘርፈ ብዙ የሆነ ማብራሪያ ያለው ነገር ነው ንግግር ላይ እውነተኛ መሆን صدق حديث نبي صلى الله عليه وسلم تناقروا كما في الصحيحين من حديث عبد الله بن مسعود رضي الله تعالى عنه قال إن الصدق يهدي إلى البر إن الصدق يهدي إلى البر صدق أونة من ناقر أونة يامهون ودى ملكام ودى طول نجر يانساسا لجفافا لمران أونة ياكونك طرو سون دتون ለፈጣሪም ጥሩ ሰው እንድትሆን ለሰው ልጆችም ጥሩ እንድትሆን ወደ መልካም ይመራል ያመላክታል صدق ደግሞ ብር ደግሞ መልካም ሰራ ወደ ጀነት ይመራል ሁለተኛው ነብዩ ሰለላሁ ዐለይሂ ወሰለም ተጠቀሱት وصدق حديثنا ንግግሩ ላይ እውነተኛ መሆን ከውሸት ማራቅ መጠንቀቅ ከሰዎች ጋር በልዩ መልኩ ከሰዎች ጋር ባለክ ሙዓመላ ላይ እየሸጥክ እየለወጥክ ከሰዎች ጋር ስትነጋገር ስትዋዋል በመንኛውም ነገር አንተ صدق የሚለው ያንተ ባህሪ ነው ከሰውነትህ ከደም ስርህ ጋር ሊዋሃድ ነው እውነተኛ መሆን ከፊት ለፊት ያ ማዛ የጠበቀህ ነገር ከፊት ለፊት ያጋጠመህ ነገር አደጋ ቢሆንም እውነትን ተናግረህ ትሄዳለህ ግን ከዛ በኋላ ያለው ነጃ ፈላህ እውነተኛ መሆን ዱንያም ላይ ይሁን አኺራ ላይ ፈላህ ትወጣለህ ነብዩ ሰለላሁ ዐለይሂ ወሰለም ልክ እንዳሉት አፍለሐ ኢን صدق ሐዲሱ ረጅም ነው እውነትን ከተናገረ እውነተኛ ከሆነ ፈላህ ይወጣል አሉ ነብዩ ሰለላሁ ዐለይሂ ወሰለም የሚፈልገውን ነገር ያገኛል ከሚፈራው ነገር ይርቃል እውነተኛ መሆን ወصدق حديث በሶስተኛ ደረጃ ነብዩ ሰለላሁ ዐለይሂ ወሰለም የተጠቀሱት وحسن خلق ጥሩ ስነ ምግባር አኽላቁ ያማረከው አኽላቁ ስነ ምግባሩ ያማረከውና ጥሩ ስነ ምግባር ካለው فلا عليه ما فاته من متاع الدنيا وزخرفها ዱንያ የሆነ መጠቃቀሚያ ቁሳቁስ ቢያመልጠው ጥሩ ስነ ምግባር ካለው ምንም አይደለም ዋናው ነገር ይዘው ዋናው ነገር ከሱ ነው ጥሩ ስነ ምግባር ማለት حسن الخلق ይሄ ራሱ በጣም ሰፊ የሆነ ዘርፈ ብዙ ነው ነብዩ ሰለላሁ ዐለይሂ ወሰለም እጅግ በጣም በብዙ ሐዲሶች ላይ ያነሳሱበት ነው ለምሳሌ አንዱን ብናይ كما جاء في سنن أبي داود من حديث أبي أمامة الباهلي رضي الله تعالى عنه قال النبي صلى الله عليه وسلم أنا زعيم ببيت في ربض الجنة لمن ترك المراء وإن كان محقا نبي صلى الله عليه وسلم أني حلف لنا تتياك لنا ጭቅጭቅን ንትርክን የተወ ሐቅ ቢኖረው ጀነት في ربض الجنة أي نواحي الجنة جنة دارنا دار لاي طرف لاي شعف لاي
ቤት እንዲያገኝ ቁሱር ፎቅ እንዲያገኝ በጀነት መግቢያ ላይ ዳር ላይ ይሄንን ነገር የተወነ አካል ቤት እንዲያገኝ ፎቅ እንዲያገኝ የተጠያቂ ነኝ ሐላፊ ነኝ አለ ነብዩ ሰለላሁ ዐለይሂ ወሰለም وببيت في وسط الجنة لمن ترك الكذب وإن كان مازحا ውሸትን የተወ እውነተኛ የሆነ ማለት ነው ቅድም ላሳለፈው ሐዲስ የሚያጠናክር ውሸትን የተወ ለቀልዱም እንኳን ቢሆን አረ ለቀልዴ ነው ከምሬ አይደለም ቢሆን ውሸትን የተወ የሆነ አካል ጀነት መሃል ላይ ፎቅ እንዲያገኝ ቤት እንዲያገኝ ተጠያቂ ነኝ ሐላፊ ነኝ አለ ነብዩ ሰለላሁ ዐለይሂ ወሰለም وببيت في أعلى الجنة لمن حسن خلقه ጀነት ከፍተኛው ቦታ ላይ እላኛው ቦታ ላይ ዋና ቦታ ላይ ጀነት ከጀነት ከፍታ ቦታ ላይ ፎቅ እንዲያገኝ ቤት እንዲያገኝ እኔ ተጠያቂ ነኝ ስነ ምግባሩን አخلاቁን ያሳመራሉ ነብዩ ሰለላሁ ዐለይሂ ወሰለም በዚህኛው ሐዲስ ከአራት ነገራቶች አንድ ሙስሊም የሆነ አካል ከተወሰፈባቸው ከተገለጸባቸው ያመለጠው ቢያመልጠው ምንም አይደለም ከሚባሉ ከነዚህ ከአራት ነገራቶች አንዱ ወህስኑ ኹሉቅ ስነ ምግባሩ ያማረ ጥሩ ስነ ምግባር ካለ በአራተኛ ደረጃ ካየን ወዒፈቱን ፊ ጡዕማ ጥቡቅነት በሚበላው በሚጠጣው በሚመገበው በሆነው ነገር ላይ ጥቡቅነት ራሱን መጠበቅ ያገኘውን ነገር አለማግበስበስ ያገኘውን ነገር አለመጠቀም እንደሚሉት الحلال ما حل باليد እንደሚሉት አይደለም አረጋግጡ ጠንቀቅ ብሉ من حلال او من حرام كحرام ነው كحلال ነው ይፈቀዳል አይፈቀድም ይቻላል አይቻልም ያገኘውን ነገር መክተት ብቻ ሳይሆን ያረጋግጠን ይሄድ ማለት ነው ጠንቃቃ ይሆን ጥንቁቅ ይሆን አካል ይሄ ነው የአራተኛው መጨረሻ ላይ የተጠቀሰው ዒፋ የሚባለው ጥቡቅነት የሚባለው ቀላል ነገር አይደለም وهو سيم الانبياء የነቢያቶች ልዩ አርማቸው ነው ምልክታቸው ነው ጥቡቅነት ልዩ ምልክታቸው ነው وحلية العلماء የዑለማዎች መዋቢያቸው ነው ዑለማዎች የተዋቡበት መዋቢያቸው ትልቁ መዋቢያቸው አንዱ ዒፋ ነው ጥቡቅነት ዑለማዎች ብሬባቸው ቢጠማቸው ቢቸገሩ ሆዳቸው ላይ ድንጋይ ያስራሉ እንጂ የሰው እጅ አያዩ መልከስከስ የሚባል ነገር የዑለማዎች ባህሪ አይደለም የሰው እጅ አያዩ ድንጋይ አስረው ይኖራሉ ሆዳቸው ላይ የአቡ ሁረይራን ታሪክ በደንብ ያውቃሉ በረሃብ ምክንያት እጥለው ነበር የሚተላለፉ አካል እብድ ነው ብሎ እስከሚገምተው ጊዜ ድረስ እብደት እኮ የለበትም ረሃብ ነው ድንጋይ ሆዱ ላይ አስሮ አንዳንዴ ሆዱን ከመሬቱ ጫን ያለ ረሃቡ ሲበረታበት ማለት ነው ዒፋ የሰው እጅ ላለማየት وحلية العلماء የዑለማዎች መዋቢያቸው ነው ውበታቸው ነው ጌጣቸው ነው ሴቶች በጆሮ ጌጥ በአንገት ጌጥ በተለያየ ቀለበት ራሳቸውን እንደሚያስውቡት ከዛ በበለጠ መልኩ ዑለማዎች ራሳቸውን የሚያስውቡት በምንድነው ዒፋ ጥቡቅነት وتاج العباد والصلحاء ደጋግባሮች ዑባዶች አላህን የሚያመልኩ የሆኑ ሰዎች የነሱ ዘውዳቸው ነው ማረጋቸው ታጅ العفاف العفة ጥቡቅነት ብሎ ማለት وهو غنى بلا مال ያለ ገንዘብ ሀብት ሳይኖረው ገንዘብ ሳይኖረው ባለሀብት ይሆናል የሰው እጅ ላይ وهو سلطان بلا تاج ይላሉ ስልጣን ነው ያለምን ንግስና ነው ያለምን ያለ ዘውድ ያለበሰም ግን ንጉስ ነው ጥቡቅ የሆነ አካል ገንዘብ የለውም ነጭ ነው እንደሚባለው ማለት ነው ባዶ ነው ነገር ግን እንደ ሀብታም
እነዚህን አራት ነገራቶችን ያሟላ የሆነ አካል ፈላ ዐለይሂ ማ ፋተሁ ሚን ዱንያ እነዚህ አራት ነገራቶችን ያሟላ የሆነ አካል ዱንያ የሆነ ቁሳቁስ መጠቃቀም የሆነ ነገር ቢያመልጠው ምንም አይደለም። ዋናው እሱ ጋር ትልቁ ነገር እሱ ጋር የሰው ልጆች የሚቀኑበት የሚያስቀና የሆነ ነገር ዱንያም ላይ ይሁን አኺራ ላይ ከፍ የሚያደርገው ሪፋዓ የሚሰጠው ነገር እሱ ዘንድ አለ። ሌላው ቢያመልጠው ዱንያ ብትመጣ ብትሄድ ቢያገኝ ቢያጣ ልክ እንዳሉት ሁማ መጥየታን ላ ኡባሊ አየሁማ ረከብቱ ኢማሙ ሻፊዒ ረሂመሁላህ ሀብትም ይሁን ድህነትም ይሁን ሁለቱም መጓጓዣ ነው። በየትኛው ላይ ብወጣ ምንም አይመስለኝም። በማዕና ሁለቱም አህያ ነው። በዚህ አህያ በዛ አህያ ለተያው ኸይር ከሰራህበት ሁለቱም አንድ ነው። ከሰራህበት ሁለቱም መልካም ነው። ሀብት ኑሮ ሰደቃ ካደረክ መልካም ስራ ከሰራህበት መስጂድ ከገነባህበት ኢንፋቅ ካደረክ መልካም ነው፣ አጅር ታገኝበታለህ። ይሄን ካልሰራ ግን አንተ ላይ ኢዳ ነው። ድህነትም ከሆነ ሰብር ካደረክ ኢህሳብ ካደረክ አጅር ታገኛለህ። ከሀብታሞች በፊት ነው ጀነት የምትገባው። ሰብር ካላደረክ ግን ትዕግስት ከሌለ ግን ያው እሱም አደጋ ነው። ሁለቱም መጥያ መጓጓዣ ነው። ኢዘን ከዱንያ የመጣውን ቢመጣ የሄደውን ቢሄድ ያገኘኸውን ብታገኝ ያጣኸውን ብታጣ ማ ዐለይከ ማ ፋተከ ሚን ዱንያ አልሙሂም እነዚህ ነገራቶች አንተ ላይ ይሆናሉ። አላህ ይባረክ ፊኩም። ይሄ በጣም ሲብራራ ቢተነተን ብዙ ማብራሪያ ያለው ብዙ ትንታኔ ያለው ሐዲስ ነው። ለማሳጠር አከል ለወንድሞቼ መድረኩን ለመልቀቅ من باب المشاركة ነው። نسأل الله أن ينفعنا بما سمعنا وسبحانك اللهم وبحمدك لا إله إلا أنت أستغفرك وأتوب إليك. السلام عليكم ورحمة الله وبركاته. ሰብስክራይብ በማድረግ ቤተሰብ ይሁኑ።